ኡፍ ማሬስካ የተባለ ሰውዬ እኔ ምን እንደማረጋው አልክ። ጨዋታው ሳያልቅ ገና አንድ እኩል እያሉ ማለት ነው መጥቼ እዚህ ስለ ማሬስካ ችግሮች ላወራ ብዬ ማለት ነው 2-1 አደረጉት። በቃ ይሄ ጨዋታ እኔ እኮ ምን እንደሚያስብ አላውቅም ስላችሁ ማለት ነው 3 ጨዋታ ተከታታይ ተሸንፈን የመጣን ተሸንፈን በርቱ አላሸነፍንም። አሁንም አናሸንፍ 2-1 የተማረን ነው 80 ደቂቃ ምናምን አልፏል። እንዴት ምን አይነት ችግር እንዳለበት ይሄ ሰውዬ እኔ ልነግራችሁ አልችልም ማለት ነው። አስቡት እኛ በጣም ክሬቲቪቲ እያነሰን ነው። ፎርሜሽን ላይ ራሱ የሚገቡ ምንም ክሬቲቪቲ ተጫዋች የሉም ማለት ነው። ያገባ ነው ጎል ራሱ ማለት ነው ከሴት ፒስ ነው። እሺ እሱን እንለፍና ማለት ነው ችግር የለም አንድ ባዶ መራ ምናምና ማስጠበቅ አልቻለም አንድ እኩሉን ይሁን። ከዛ በኋላ ግን ለማግባት ምንም ሙከራ የለም። እኛ እኮ ምንም እኮ አልተጫወትንም ጭራሽ ማለት ነው። ደጋፊዎቹ ማለት ነው ኳስ ሳይነኩ ሲቀሩ አትላንታ ተጫዋቾች ማለት ነው ይጮዋሉ። ይሄን ያህል ነው በቃ እኛን ጨዋታው ተቆጣጥሮ ያዙት ማለት ነው። አስቡት ምን ማለት ነው እንዴ? የሚቀየረው ቅያሪ ራሱ ምንም ሴንስ ማይሰጥ ኤንዞ መቀየሩ አሪፍ ነበር፣ ግን የሚቀየረው ተጫዋች ጉስቶን ካም ታጫውታለ። ጉስቶ እንዴት ነው ክሬቲቭ አረቀረ በእናት እንተሳሰብ። ጉስቶን አስገብቶ አስቡት አቼምፖንግ በዚህ ጋር ባዲያሽ ላይ ያለ ፎፋና ከዛ ኩኩሬላ ነበሯ ይሁን። እሺ ፎፋና ሲጎዳ ማለት ነው ጉስቶን ስቦ ክሬቲቭ ተጫዋች አያስገባም። እነ ቡናኖቲ ለምን የተቀመጡት? ቡናኖቲ ለምን አመጣ ነው? እሺ እንዴ ብቻ ምንም ማሬስካ የሚሰራው ነገር ምንም እየገባኝ አይደለም። ጋርናቹ ይሁን ጋርናቹ አሪፍ ነው ገባ። ከዛ በቀኝ በኩል ጊተንስን አጫውተ። ጊተንስ በቀኝ በኩል አይደል በግራ በኩል ተጫውቶ በስትክክል ተጫውቶ ላይ አያውቅም። አንድ ጨዋታ ነበር በቃ እሱም ከወልቭስ ጋር ነበር አለቀሱ። አረ በእናትህ እየተሳሰብን ኤስቴፎ ቡናኖቲ ስንት ተጫዋች አስቀምጠ። አረ እናግባ ያስፈልገናል እኮ ሻምፒየንስ ሊግ ጨዋታ ነው ባይዘ ማለት ነው። ይሄንን ጨዋታ አሸንፈን ቶፕ 8 ብንጨርስ በኋላ ማለት ነው እዚህ ራውንድ ኦፍ 16 ምናምን ላለመጫወት ይጠቅመን ነበር። ገብቷል። ቀጥታ እናልፋለን። ጨዋታ መደረብ አይኖርብንም ነበር። ሲሪየስሊ መውሰድ አለብን እንደዚህ አይነት ጨዋታዎች። አረ በስማ ምን እንደሚሻለው ይሄ ሰው ያልቅም። ይኸው ቶሲን ገባ። ቶሲን ከገባ ማይሆን ፎል ሰራ። ከፎል በኋላ ሄዶ አገብ 2-1 ሆነ። ምን ይባላል? ሻውኒ አረ በስማ ምን ማሬስካ የሚባል ሰውዬ ማሬስካ የምትሉ ሰዎች ምናችሁን እንደሚነቃችሁ አላውቅም። እንዴ ምን ማለት ነው? አረ በስማ ምንድነው የሚባለው? እሺ ምንድነው የሚባለው? በአትላንታ ተሸነፍን፣ ሄደን ተሸነፍን። ካሴዶ የለም እንዳለን ካሴዶ ገብቶ ተጫውቷል። ምንድነው በስማ ምንድነው ሲሰሩ የነበሩ ተጫዋቾቹ? ምንድነው እያደረጉ የነበሩት? እኔ እኮ ግራ ገባኝ። ምኑ ጋ ነው ክፍተቱ? ምን እየመራን ስንት ጊዜ ነው በዚህ አመት ውስጥ የተገለበጠብን ውጤት? ስንት ጊዜ ነው አቻ ይወጣ ነው እንዴ? ይህ ሰውዬ ምንድነው ሲያደርግ የነበረው? ጉዳት ካለበት ምናምን በቃ ይቀመጥ፣ በቃ አይጫወት፣ ምንም እኮ አያስፈልግም። በቃ ወይ ጉዳት ካለበት ወይ ሌላ ችግር ካለበት ምንድነው የሚንቀራዘዘው? የሚያደርገው ነገር በሙሉ ወይ አይከላከል ወይ አያጠቃ ወይ ኳሱ አያምር። ምን እያደረገን የነበረው ኢንዞ ፈርናንዴዝ? በቃ ጥሩ አቋሙን ልለየው አልቻልኩም። አንድ ጨዋታ ጥሩ፣ አንድ ጨዋታ መጥ እንዴ! ኧረ ቼልሲ እንዴ ምንድነው? በኢየሱስ ታዋ ቸልሲዎች ታው ባህላት ታበላሹ። ለሊት የኛ ነው። እናት የወለደችው አይዳፈረንም አይነካንም። በተለይ ከምሽቱ 2 ሰዓት ከሆነ በኋላ እናት የወለደችው ሃንጋይዘንም እንለጥፋለን ብላችሁናል እኮ ከዚህ በፊት አይደል እንዴ? ምን ነካችሁ ዛሬ ታዲያ? ምን ነካችሁ? ለማንኛውም ጀሞ ቸልሲ በአትላንታ 2-1 ተሰጥቶታል። በአግባቡ ነው የሰጡት። ይህንን ጨዋታ ነው ያየሁት። የሊቨርፑልንም ያየሁት ነበር፣ ግን እንደዚህ ጨዋታ ሳቢ አልነበረም። ይሄ ቆንጆ ፉክክር የነበረበት ጨዋታ ነበርና ወደዚህ ቀይሬ ሳየው ነበረ። በእውነት ካይሴዶም ኖሮ ቸልሲ አይችሉም። 2-1 በሆነ ውጤት እንግዲህ አንግማንን አስቀይሞ ተመልሷል። እንግሊዝን አሳፍረሻል፣ ችግር የለውም አንቺ አሳፍርሽ አይደለ? ይሄንን ቡድን በሆነ ዙር ማለት ነው እኔ አገኘዋለሁ። ገብቷል። አርሰናላዊ ነኝ። ከዛ በኋላ ለጥፈዋለሁ። እንግሊዝ እንዲያከብር አደርገዋለሁ። ምንም እንዳታስብ፣ ምንም ሊቨርፑል ራሱ ብትሸነፉ እንዳታስቡ፣ እኛን የምንለጥፍላችሁ። እሺ ይመቻችሁ። በሌሎች ተጠባቂ የአውሮፓ ሻምፒዮንስ ሊግ 6ኛ ዙር ጨዋታዎች ውጤት ስንመለከት ደግሞ የኢንዞ ማሬስካው ቼልሲ ለ4ኛ ተከታታይ ጨዋታ ድል ሳይቀናው ቀርቷል። ቤርጋሞ ድረስ ተጉዞ አታላንታን እየገጠመው የኢንዞ ማሬስካው ቼልሲ 1-0 ከመምራት ነው የ2-1 ሽንፈት እየገጠመው። በዚህ ጨዋታ ላይ ፔድሮ የቼልሲን ጎል በማስቆጠር ቀዳሚ ማድረግ ችሎ ነበረ፣ ጃው ፔድሮ ማለት ነው። ከዛ በኋላ አታላንታዎች በስካማካ እንዲሁም ደግሞ በዴክትሌር ጎል አማካኝነት 2-1 ጨዋታው ማሸነፍ ችሏል። እውነቱን ለመናገር አታላንታዎች ውጤቱ ይገባቸዋል። በጣም አስደናቂ ፐርፎርማንስ ነበራቸው። ከሁለተኛው አጋማሽ በኋላ ደግሞ በግልጽ በሚታይ መልኩ የተሻለው ቡድን ነበሩ። ሲመራ የማይመቆም የማይበርደውን ቡድን የሃንስ ፍሊኩ ባርሴሎና በሜዳው አይንትራክት ፍራንክፈርትን አስተናግዶ 2-1 ድል ማድረግ ችሏል። በዚህ ጨዋታ ላይ ፍራንክፈርቶች በኑፍ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ነገር ግን ከሁለተኛው አጋማሽ በኋላ በጣም ተሻሽሎ ወደ ሜዳ
የመጡት ያንስ ፍሊኩ ባርሴሎናዎች ዩለስ ኩንዴ አከታትለው ባስቆጠራቸው ጎሎች አማካኝነት 2-1 አይንትራክ ፍራንክፈርትን መርታት ችሏል። ከዚህ በተጨማሪም በሌሎች ጨዋታዎች ኦሎምፒያኮስ ካይራት አልማቲን 1-0 ማሸነፍ የቻለ ሲሆን ባየር ሙኒክ ስፖርቲንግ ሊዝበን 3-1 ማሸነፍ ችሏል። እንዲሁም አትሌቲኮ ማድሪድ ፒኤስቪን 3-2 ማሸነፍ ችሏል። ቶተንሃም ስፐር ስላቪያ ፕራን 3-0 ማሸነፍ የቻለ ሲሆን ኦሎምፒክ ደ ማርሴይ ደግሞ ዩኒየን ሴንት ግሎሲን 3-2 ማሸነፍ ችሏል። እንዲሁም ሞናኮ ጋላታሳራይን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ለማንኛውም ስለ ስድስተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ ሲሆን ኮካሴ መረጃዎችን ማግኘት ትችላላችሁ። መላጣዎች ዘንድሮ አሰልጣኝነት አልቻሉ። የቼልሲ መላጣ ከሊቨርፑል መላጣ ቀድሞ መባረሩ ነው። የእናንተ መላጣ ቀድሞ ከኛ መላጣ ከተባረረ በጣም ነው የምገረመው። አልቻለም ኤንዞ ማሬስካ። ምንድነው ይሄ ሰውዬ ግን ችግሩ? ጎበዝ በቃ ቼልሲ አሪፍ መጣ አሪፍ ቡድን ሰራ ሲባል ሰውዬው ቁልቁል የሚሄደው ነገር። አምናም እኮ አሪፍ መጥተው ነበር ቼልሲዎች። ቼልሲ ምናምን ዘንድሮ ቼልሲ ያስፈራ ምናምን ሲባል ወጥቶ ለ3 ነጥብ እንጫወተው ምናምን ነገር አለ። ዘንድሮም ለ3 ነጥብ የምትጫወቱ ነው የሚመስለው። ቀስ እያላችሁ እየወረዳችሁ ነው ያላችሁት። ቀስ አለ አሪፍ አመጣጥ መጣችሁ እየወረዳችሁ ነው። እና ኤንዞ ማሬስካ አሮን ነው በቼልሲ ቤት እኔ የሚያቆዩት አይመስለኝም። ምክንያቱም ማለኗል ፈሶለታል እንዳንመስላት ሶ መላጣችሁ ሊባረር ይችላል። ምክንያቱም አልቻላችሁም። ቀስ እያላችሁ እየወረዳችሁ ፎጣጣላችሁ እኮ አልኳችሁ በቀደም ደታ እና መላጣዎች አሰልጣኝነት አልቻሉም። ቼልሲ ነጥብ ጥሏል አትላንታ ላይ ሄዶ። እንግዲህ እናያለን የሚፈጠረውን ነገር። የትኛው መላጣ ቀድሞ ይባረራል ነው አሁን ጨዋታው። ለዋንጫ አይደለም እንጫወት። መላጣው ማን ያባራል? ባዜ ሊቨርፑል ላይ ቋጥሯለሁ ቁጭ ብዬ ሃንግማን አልተሳካለኝም። ለማንኛውም ሃንግማን ከሜዳ ውጭ ሄዳ ተገርፋለች። ምንም ግራ የገባው ቲም ማለት ቼልሲ ነው። የደጋፊው ምላስ አያድርስ ነው። እነሱ ግን ቲሙ ግራ የገባው ነው። ዛሬ ያሸንፋል ስትል አያሸንፍም። ባይዞ ትንሽ የተሻሻለ አፕግሬድ የሆነ ሻሼ ማለት ነው። ሃንግማን ምንም ነገር አትለየውም ማለት ነው። እና ለማንኛውም ወደ አትላንታ ሄዳ ተገርፋለች። ጸጥ ብሎ ጠፍተዋል አሁን። እና እንዴት ነው ቼልሲ በማታ ሊሸነፍ የቻለው? ሃንግማን በማታ እንዴት ተሸነፈ የሚለው ትልቅ ጥያቄ ነው። ለማንኛውም በደንብ በተሰጥቶሻል። ረጋ ብለሽ ሽልክ በለሽ ውጪ ከዚህ እና አትላንታ ይመቸው ይችላል። ከዛ ከአርሰናል ጨዋታ በኋላ ማለት ነው በቃ ሙሉ ለሙሉ ይሄ ቡድን በቃ በሽቋል። ምንም ነገር ጭራሽ የመጫወት ራሱ ሞራል የላቸውም። ተጫዋቾቹ እንዳለ ሞራላቸው፣ አሰልጣኙ የሚሰራው ታክቲካዊ ምን አይታወቅ። በቃ ምንም ነገር አሰልጣኙ ጠፍቶታል። ጨዋታ በቃ 10 ቁጥር ቦታ ላይ ስቴቫውና ቦናኖቴ ያሉ ጉስቶ ነው የምትጠቀመው። በየትኛው እንግዲህ የመከላከል ስፍራ ተጫዋች ሆነን ተጫዋች አንጥተህ 10 ቁጥር ቦታ ላይ በየትኛው መንገድ ነው የምታስቀምጠው? አሰልጣኙ መብራን እየቀለደ ነው። በቃ በጣም እየቀለደ ነው እንጂ እንደዚህ አይነት ጨዋታ ላይ ያው ካምባክ እየተመራ ቡድኑ ማለት እየተመራ ቢያንስ ስቴቫውን ለምን አታስገባው? ወይ ቦናኖቴንም ጥሩ ኳስ የመፍጠር ፍላጎት ያለው ተጫዋች ለምን አታስገባው? የተከላካይ መስመር ተጫዋች የመስመር ተከላካይ የሆነ ተጫዋችን 10 ቁጥር ኳስ እንዲፈጥርልህ አድርገህ ነው የምታስገባው? እንዴት ማሬስካ መብራን በቃ በጣም እየቀለደ ነው ቡድኑ። በቃ ከዛ ከአርሰናል ጨዋታ ጀምሮ በቃ እዛ አርሰናል ጨዋታ ሙሉ ለሙሉ በቃ አቅማቸውን ጨርሰው ነው የመጡት። ቡድኑ በቃ እንዳለ ሞቷል። የማሸነፍ ፍላጎት የላቸው፣ የመጫወት ፍላጎት የላቸው። በቃ ሁሉ ነገር የሞተ ቡድኑ ላይ በቃ ዛሬም በደንብ አድርገው በቃ ትላንት የሰጠው ማለት ነው። 1-0 ሲመራ ቆይቶ ነው እንግዲህ 2 ጎል ገብቶበት ተሸንፎ የወጣው ማለት ነው። በቻምፒዮንስ ሊግ ተሸንፏል። ምንም በቃ ማሸነፍ አልቻለም። ቡድኑ ሞቷል። አሰልጣኙ የሞተ ነው። ተጫዋቾቹ የሞቱ ናቸው። የቼልሲ ደጋፊዎች ይሄ ሰውዬ ተባረረ የሚባል ዜና ብትሰሙ ቅር ይላችኋል? የምሬን ነው የምነግራችሁ። ኤንዞ ማሬስካ ከቼልሲ ተባረረ ቢባል ቅር ይላችኋል? ለምን ይሄን እንዳልኳችሁ ልንገራችሁ። ሰከንድ ሃፍ ላይ ምንድነው ያደረገው? ምንድነው የቀየረው ተጫዋች? ምንድነው አልገባኝም። ምንድነው ጥቅሙ? ምንድነው ያደረገው? ይኸውላችሁ ኤንዞ ፈርናንዴስ፣ ኩኩሬላ ሜዳው ውስጥ መቆየት አልነበረባችሁ። ለምን ካላችሁኝ ጨዋታ ተደራርቦባችኋል። አፈውጥቶ አስጡን እስኪሉ እኮ ለምን ነው የሚጠበቁት? በቃ አስጠልቷችኋል ጨዋታው። ለምን ደክሟችኋል እንዴ? ሰከንድ ሃፍ እንደተጀመረ እኮ የሚገባ ኳስ እኮ ኤንዞ ፈርናንዴዝ ሮጠው ሁላ ደርሶበታል እኮ። ምክንያቱም ስንት ጨዋታ ነው የሚጫወተው። ኩኩሬላ ከሆነ ፓርት በኋላ ሞቷል። ለምን መጫወት እኮ ሳይችል ቀርቷል። ስንት ጨዋታ ነው ሮብ ይጫወታል፣ እሑድ ይጫወታል። ሰው እኮ ነው እንዴ እነ ቶሲንን ሮቴት እንደሚያደርገው ለምን እነዚህን ልጆች ሮቴት አያደርግም? ለምን አይሞክርም? ያንን ብቻ አይደለም እኮ ማየት ያለበት። ሌላው ደግሞ እሺ ምንድነው ቀይሮ ያስገባው? ጉስቶን እና እንዴ ቆይ እኔ አልገባኝም። እሺ ጋርናቾ ይግባ ችግር የለም። ጊተንስን በዚህ በኩል አረ ጉስቶን እንዴት ነው 10 ቁጥር ላይ የሚያጫውተው? እሺ አሁን እኮ ልክ ፈጣሪም እኮ ሊረዳው ሞከረ።
ፎፋና ተጎዳ አይደለ? ፈጣሪ ሊረዳው ሞከረ ይሄን ስህተቱን እንዲያስተካክል። አትሊስት እዛ ሰዓት ላይ ቶሲንን ማስገባት ነው የሚሻለው ወይስ እዛ ሰዓት ላይ እንዴት ነው አንተ ስታስብ አይምሮ ያለው 10 ቁጥር ላይ ኢስቴቫውን ማጫወት ትችላለህ። እሱን አስገብተህ ፉልባክ ላይ አንዳቸውን ወይ ሪስ ጄምስን ወይ ጉስቶን ማድረግ ነው የሚሻለው። ጭራሽ እኮ ልናጠቃ አይደለም ሰከንድ አፍ ላይ ገባ ነው። ምንድን ነው የሰራው? ገብቷችኋል? አስረዱኝ። እሺ እኔ አሁን ካልገባኝ ለማጥቃት ነው የገባው ለመከላከል ምንድን ነው የገባው? ምንድን ነው ፍላጎቱ እንዴ? እኔ አልየው አልፈልግም ቶሲንን። በቃ ለምንድን ነው የምታሳየንሽ? በሱ ምክንያት ነው ያ ሲሊ ፋውል የተሰራው። ምንም ፋውል የማያሰብ ምንም ቢያገኘው ኳሱ ምንም የማያደርገው እንኳን የገባው ሁለተኛ ጎል ምንም ያለ ምንም አውት ኦፍ ነው። ለምንድን ነው የምታስገባው እንዴ? ምን አርጉ ነው የምትለን? ጌታ ኢየሱስ ምን አለ ቢያባርሩ አንተን ግን እግዚአብሔርን በስመ አብ። ለምን ሌላ አሰልጣኝ ማለት ነው በተአምር ቶሲንን አያስገቡም። አንተ ብቻ ነው የምታስገባው። ልንገር ተሸንፈናል። እኔው መናደድ ደከመኝ። በቃ እግዚአብሔር መጮ ሰለቸኝ፣ መሳደብ ሰለቸኝ። እንዴ አንተ የገጣባ ልጅ ደደቢውን ካሰልጣኝ በመድኃኔዓለም ምን አይነት ታክቲክ ነው ይዘህ ገባው? እሺ ምንድነው? እሺ አጮህተህ ምንድነው ማለት ያሰብከው አጮህት ምንድነው? ለኔ አስረዳኝ። ወይ እሺ እኔ ወይ ኳስ ማላክ ሆነ ንገሩኝ። በቃ ይዞት የገባውን አሰላለፉን ችግር የለውም። እሺ የጨዋታ ስታይሉ ምን እንደሆነ ንገሩኝ ዛሬ። እኔ አልገባኝም። በቃ እንዴ ምንድነው እያሳየን ያለው? ሰሞኑን ማሬስካ እንደ ቲም ነው የደነዝነው። እግዚአብሔርን ነው የምላችሁ፣ እንደ ቲም እንደ ክለብ በቃ ቼልሲ የሚባለው ቲም እንዳለ ድንዝ ነው ያልነው። በቃ በአትላንታ እረ በስመ አብ። እኔ እኮ ምንም በቃ ጭራሽ ያልገባኝ ነገር እንደሆነ ታውቃላችሁ? እሺ ኤንዞ ፈርናንዴዝን ማለት ነው አንድ ሰው እንዳይወቅሰው እግዚአብሔርን፣ የጨዋታ መደራረብ አለበት ልጁ። ምንም ማድረግ አይችልም። በቃ ምንም ደክሞታል፣ ይታወቃል። በቃ አንድ እንኳን አያሳርፈውም እንዴ? እሺ እሱን ቀየረው። ማን ነው በማን የቀየረው? በጉስቶ እነ ቦኖናት ያሉ እኮ ጉስቶ አሲስት እንዲያደርግልህ ነው፣ ጉስቶ ክሬት እንዲያደርግልህ ነው፣ ጉስቶ እንዲሰነጥቅልህ ነው። በዛ ጋር ለጆዋ ፔድሮ ምን አይነት እኔ የአሰልጣኝነት ትምህርት ያልወሰድኩት እኔ ደደቡ ማለት ነው። እኔ ካንተ የተሻለ አስባለሁ እንዴ። ጉስቶ በምን ታሪክ ነው? ቆይ እሺ ማን ነው አታኪንግ ሚድፊልደር የነበረው? ማን ነው? እሺ ኤንዞ ሲወጣ ማን ነው የነበረው? የሉም፣ ቆመዋል እኮ። እኔ መናደድ ሰለችኝ እግዚአብሔር። ኧረ በስመ አብ። ያ ጊተንስ ደግሞ አለ በመዳን እኔ አቃጥሎ ይደፋኝ ነው እሱ ልጅ። መቼ እንደመጣ አላውቅም። እኛ ቲም እሱ ምን አይነት ደደብ ተጫዋች ነው በመድኃኒዓለም ስም። ማሬስካ እኔ ነበርኩ እኮ ሁሉም ሰው ማለት ነው አንተ ላይ ሲጮህ አንተ እንደማትችል ሲነግረኝ እኔ ነበርኩ እኮ ዲፌንድ ሳረግ የነበረው። እኔ ነበርኩ እኮ እሱ አይደለም ስተቱ ስለ ነበር። ዛሬ ምን አረክ አንተ? ውሸታም ዝም በል። ልክ እነሱ ናቸው። እኔ አንዳንዴ ያረገኛል አልከኝ። ምንድነው ማሬስካ? ምን ነካ? 8 ተከላካይ። እኔ በታሪክ እንደዚህ አይነት ጌም ማኔጅመንትም አይቻላቅ። እኔ አሰልጣኝ እንዲህ ሲያደርግም አይቻላቅ። የመጀመሪያው ሰው ኤንዞ ማሬስካ አዲስ ተአምር የፈጠረ ሰው። ምንድነው ይሄ? ምንድነው ሰከንድ አፍ ያረከው? ይሁሉ ምንድነው? ይሁሉ ቅያሪ ስለ ይሁሉ ተከለ ምን ልናረግ ነው? ከአርሰናል ከባየር ሙኒክ ከፒኤስጂ ሌላ ማንቀረኝ ከሁሉም የተወጣጣ አጥቂ ምን ገጠም እኮ ነው የሚመስለው። ይሄ የራስ ጉዳይ 4 ጌም ምንም ሳናሸንፍ